በሀገራዊ ምክክር ጉባኤ በቀረቡ ምክረ ሀሳቦች ላይ የተጠናቀረው የመጨረሻ ሰነድ በነገው ዕለት ለሁሉም ቡድኖች ይቀርባል አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫም የመጨረሻውን ሰነድ ነገ ነሐሴ 14 ቀን 2018 ዓ.ም ለሁሉም ተመካካሪዎች በጋራ እንደሚቀርብ ጠቁመዋል። የኢትዮጵያና ቻይና ላኪዎች ከ340 ሚሊዮን ዶላር በላይ ዋጋ ያላቸው 33 የንግድ ለንግድ ግብይት ኮንትራት ስምምነቶችን ተፈራረሙ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንዳሉት ስምምነቱ የኢትዮጵያን የወጪ ንግድ ገቢ ለማሳደግ የሚያስችሉ የማስታወቂያ ስራዎችን በቻይና ማከናወን ያስችላል። ስምምነቱ ወደ ትልቁ የቻይና ገበያ ለመግባት በቻይና መንግስት የተቀረጸው ኢኒሼቲቭ አካል መሆኑን ነው ያስረዱት። በ2019 የትምህርት ዘመን 9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ተማሪዎችን ተቀብለው ለማስተማር ዝግጅታቸውን አጠናቀዋል አለ ትምህርት ሚኒስቴር። የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረሕይወት በሰጡት መግለጫ ከመደበኛው ትምህርት ቤቶች በተለየ መልኩ በልዩ አዳሪ ትምህርት ቤቶች የተግባርና የክህሎት ትምህርት ላይ ልዩ ትኩረት እንደሚሰጥም እወቁ ብለዋል። ኢትዮጵያ በአባይ ወንዝ ያላትን ተፈጥሯዊ መብት ግብጽ ልታከብርና ወንዙን ለብቻዬ ልጠቀም የሚለውን ጊዜው ያለፈበት እሳቤ መተው ይገባል ያሉ የጂኦፖለቲክስ ባለሙያው ኤልያስ አብሪ። ኢትዮጵያ የውሃ ሀብቷን እንዳትጠቀም ለማድረግ ግብጽ የምታደርገው ተደጋጋሚ ጥረት መልክዓ ምድራዊ እውነታንና የፍትሐዊ የውሃ አጠቃቀም መርሆዎችን ያላገናዘበ መሆኑንም አብራርተዋል።